የሆነ ነገር አለ። ውስጤ ምን ሆኜ ነው የሚረብሸኝ? እማዬ የሆነችው ነገር አለ እንዴ? ምን ሆኜ ነው እንዴት ተረበሽኩት? እንዴ በባዶ ሜዳማ አንድ ልረበሽ አልችልም። የሆነ ችግር አለ። እማዬ ደህና አይደለችም። ምን ላድርግ? እሺ ስልኳ ደግሞ አይሰራም። እሺ እንዴት አድርጌ ልወቅ? በቃ ሩቢ ተመለስ። እዚህ ድረስ ከሸኘኸኝም በቂ ነው። ለምንድን ነው የምመለሰው እንጂ አብረን ቤት እንግባ እንጂ። አረ እንዴ ይኸውልህ ሩቢ፣ ወንድሜን ብዬ የወጣሁት የግል ጉዳይ አለብኝ ብዬ ነው የወጣሁት። አሁን ደግሞ ካንተ ጋር ብገባ ሌላ ነገር ነው የሚያስበው። ቆይ ሲጀመር ከኔ ጋር እንዳለች ለምንድን ነው ያልነገርሽው? አልገባኝም። ቆይ እስኪ አሁን እኔ ከሩቢል ጋር ነኝ ያለሁት ብለው ካንተ በላይ ፈርጥጦ የሚሮጥ ሰው አለ? አሁን ድንገት እንኳን ቢወጣ እንኳን ነግሬህ ችግር የለውም። ለማንኛውም ግን በጣም ነው የማመሰግነው። ቴንኪው ስለነበረን ጊዜ አመሰግናለሁ። ለግብዣው ስንቴ ነው የምነግርሽ ብለህ እኔ ምስጋናሽን ትይኝ። በቃሽ ከዚህ በኋላ አመሰግናለሁ አለኝ። ይቅርታ እንደሰምሻለሽ እውነት አለህም እና ዛሬ አንተ ቋጣሪ ነሽ። ልክ ነገርከኝ። እኔ እንደዛ አልወጣኝም። ከዚህ በላይ እኔ እኮ ያልኩሽ በቃሽ ተይው። በቃሽ። ለማንኛውም እኔ ነገ ምሳ ጋብዛለሁ። ደስ ይለኛል። በቃ ችግር የለም። ስራ በጊዜ ከጨረስኩ እንገናኛለን። ካልጨረስኩ ደግሞ ከነገ ወዲያ ምናምን ብቻ ጋብዛለሁ። አንዴ ከዛ በፊት አትደውይልኝም እንዴ? እደውልልሃለሁ። እኔ ያልኩት መገናኘት ነው ያልኩት። ኦኬ ነው እንዴ? ስራ ካልጨረስኩ መውጣት አልችልም። እሺ በቃ እሺ። ቻው። አመሰግናለሁ። ቴንኪው። ቻው። ስንቴ ነው የምነግራት አመሰግናለሁ።
ወይ ጽኑ አለው ደህና ነኝ። እንዴት ነሽ? ምን ባክሽ እመጣለሁ ብሎኝ እኮ እየጠበቁት ነው። ምን? ስለዚህ እንዳሰብነው ነው ማለት ነው እንዴ? እናቴን ካላናገርኳት ማለት ነው። እሺ እስኪ ጠርቼዋለሁ፣ ሲመጣ እኔም አወጣጣዋለሁ። እሺ ቻው። ሮቢ ምን ነው? ሰላም አማኗ የትላንቱ ፈገግታ እስካሁን ከፊት አልጠፋም። እናሳ ምንድነው ግን አንተ ግን የኔን ደስ አፈልግም እንዴ? አይ ይሄን ፈገግታ ይቼው አላውቅም ብዬ ነው። እንግዲህ ልመደው። ምን ነው ፍቅር ያዘ እንዴ? ማለት እንዴ ስለምን ፍቅር ነው የምታወራው ባቢ? እንዴ እኔን ፍቅር እንዴት ሊይዘኝ ይችላል እንዴ? አሮሬ ቀይር ብናት። አይ እኔም ደርሶብኝ ያውቃል ብዬ ነው። እሱማ ሊደርስብኝ ይችላል፣ ሰው አይደለ እንዴ? ግን በእኔ በኩል ግን ፍቅር የሚባል ነገር የለም፣ እንዲታሰብም አይችልም ባቢ። እኔ እኮ ኑሮ ራሱ እኮ ከአፍ ወደ እጅ ከእጅ ወደ አፍ እንዴት ነው ላፈቅር እችላለሁ? ኧረ ተው በእናትህ ባቢ አታጅብ። ካልኪው ግን ከሆነ ብዬ ነው። ኧረ ሊሆንም አይችልም። በእርግጥ ወደፊት ሊሆን ይችላል። ታዲያ ምን ተገኝቶ ነው? ስራ ባቢ። ምን አይነት ስራ? እኛም አናውቀው። አይ አለ አይደለ ትንሽ ስለከበደኝ የሆነ ተጨማሪ ስራ ጀምሬያለሁ። አሪፍ ነው። ግን ደግሞ የሆነ ነገር ስትጀምር ጽኑን ታማክራታለህ ብዬ ነበር። አስቤ ነበር። ያው ጽኑን ደግሞ ታውቃት አይደለ? የሆነ ነገር እንትን ስትል የሆነ ደስ አይላትም ብቻ። አይሰራም እኮ በእርግጥ እኮ ጽናት ነግራኝ ነበር ኔትወርክ እንደሌለ። ግን ደህንነቷን ከራሷ ብሰማ ይሻለኝ ነበር። ወንድሜ ደህና ነህ? እንዴት ዋልሽ ብሌን? ቆየሽ እኮ በሰላም? ትንሽ የያዝኩት ጉዳይ ያቆየኝ፣ ለዛ ነው ወንድሜ። ደግሞ እኮ ቆያለሁ ብዬ አላሰብኩም ነበር፣ ድንገት ነው ያቆየኝ። ለዛ ነው የቆየሁት ወንድሜ፣ ይቅርታ። ምንድን ነው ቆይ ጉዳዩ ብሌን? ሰሞኑን ሚስጥር አብዝተሻል። የግል ጉዳይ ምንድን ነው ቆይ? አልገባኝም። አረ ምን ሚስጥር ወንድሜ? እንዴ እኔ ደግሞ ካንተ የሚደበቅ ምን ሚስጥር አለኝ ብለህ ነው እኮ? እንደዛ ከሆነ ያለውን ጉዳይ ንገሪኛ። መሸፋፈኑ እኮ አስፈላጊ አይደለም። አይ ያን ያለው ግን አስፈላጊ ጉዳይ አይደለም ወንድሜ፣ ለዛ ነው። እሺ እርግጠኛ ነሽ ብሌን? በጣም የተደጋገመ ስለሆነ ነው የጠየኩሽ። እርግጠኛ ነኝ ወንድሜ። ቆይ ደግሞ ለምንድን ነው ብቻ ነው እንኳ ጽናት አልመጣችም? እንደለችም አለች። ልብስ ልቀይር ብላ ወደ ላይ ወጣ ነው። እሺ በቃ ወንድሜ፣ ለማንኛውም እኔ ልግባና ትንሽ ረፍት ላድርግ። አዎ ብሌን፣ ግቢና ረፍት አድርጊ። ግን ወንድሜ ምንም ልክ አይደለም። የተፈጠረ ነገር አለ እንዴ? እኔ እንጃ ብሌን፣ ብቻ ውስጤ ጥሩ አይደለም። የሆነ ስሜት እየተሰማኝ ነው። ታውቆኝ ነበረ። ፊትህ እኮ ምንም ልክ አይደለም፣ ስሜት ልክ አይደለም። ምንድን ነው የተፈጠረው? እስኪ ንገረኝ በግልጽ እንደሚሰማ። እኔ እንጃ ብሌን፣ ብቻ ማየ ደህና አትመስለኝም። ስልኩ ቢሰራና ደህንነቷን ከሷ ብሰማ ደስ ይለኝ ነበር፣ ግን አልሰራልኝ። እንትን እኮ ነው ወንድሜ፣ እማዬ ማለት ምን ትሆናለሽ ብለህ ነው? ኔትወርክ። አዎ ኔትወርክ በጣም እኮ ነው የሚያስቸግረው እዛ። እኔ ራሱ ዛሬ ቃሉን ሙሉ ስሞክርላት ነበር፣ ግን ገባኝ ኔትወርክ እንደሆነ። ለዛ ይሆናል ብለሽ ነው ይሄን አይደል? በጣም ጨነቀኝ።
ወንድሜ እንትን ያው ታውቂያለ እዛ እኮ የምር ኔትወርክ የለም። በዚህ ላይ ደግሞ እየጨነቀ ስለናፈቀች ይሆናል። ረጅም ጊዜ ነው እኮ ካየት አይደል? ማለት ፊልድ ወጥተህ ከተመለስክ በኋላ ማላየትም ተዘጋጅ ነው። እንደዛም ሊሆን ይችላል። በቃ ወንድሜ አትጨናነቅ። እውነት ራስን አዳምጥ። ደግሞ ናፍቆት ነው እንደነገርኩ። ልክ ነሽ ብሌን፣ እንደዛ ሊሆን ይችላል። እስቲ ለመረጋጋት ሞክራለሁ። እሺ የኔ ደውዬ ላስልኳ ከሰራልኝ መጥቼ አገናኛለሁ። እሺ ብሌን፣ ከሰራ ነገር ኧረ ችግር የለም። እኔ እነግራታለሁ። ጠይቆሽ ነበር ምናምን ብዬ እነግራታለሁ። እሺ ቻው በቃ። እሺ ሮማን እንዴት ነሽ? አንቺን እኮ ነው የማናግረው። ደግሞ ምን አይነት ጨዋታ ጀመርሽ? አሰሚኝም እንዴ? ሮማን ሮማን ነቂ ሮማን ሮማን እንዴ ሮማን 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 ነቂ ሮማን ነቂ ሮማን ሄሎ ሄሎ ሮቢ የት ሆነ ነው? በእናትህ ጉዶኛል። ሮማን ራሷ ስታለች። ቶሎ ድረስ ሮማን። እሺ ቶሎ ድረስ። ሄሎ አልመጣም እንዴ? እሺ ቶሎ በል፣ እዛው ቆያለሁ። እዛው ሆስፒታል ውስጥ ነው።
አላቅም በእናትህ። ድንገት በሩን ከፍቼ ስገባ አረፋ ደፍቃ ነው ያገኘሁት። ቆይ ምንድን ነው የሰጣት ነገር አለ? አረ ምንም የለም። እና ቆይ ዶክተሮቹ ምን አሉ? ያሉት ነገር አለ? እስካሁን ምንም ያሉኝ ነገር የለም። ገና ምርመራ ላይ ናቸው። ምንም አልታወቀም። አይዞ ባቢ፣ ለማንኛውም አንተ ተረጋጋ። ሁሉንም ነገር አብረን እንወጣዋለን። አዎ ምንም መፈጠር የለበትም። እኛ የምንፈልገውን ነገር ሮማን ሳሰጠን ምንም መፈጠር የለበትም በጭራሽ። እሱማ ልክ ነህ ባቢ፣ ግን ደግሞ መረጋጋት አለብን። ምንም አትሆንም። ቆይ ግን አንተ የት ነበርክ? ማለቴ ስልክ ስደውል አነሳ። አንድ ጉዳይ ነበረኝ ባቢ፣ በዛ ላይ ደግሞ ስልክ ለማንሳት አልተመቸኝም። እኔ ግራ የገባኝ ሰሞኑን ምን አይነት ጉዳይ ብትይዝ ነው እንደዚህ ቢዚ ሆንከው? ይኸውልህ ባቢ፣ አሁን ይሄ ነገር አስፈላጊ አይደለም። ቆይ እኔ የምልህ ለጽናት ተሳወቃት እንዴ? አይ አላሳወቅኳትም። እኔ በጭራሽ እንድትረበሽ አልፈልግም። አዎ ባቢ፣ ጥሩ አድርገሃል። ይህን ነገር ራሳችን በሚስጥር ነው መወጣት ያለብን። ግድ ነው። ምን አይነት ጣጣ ውስጥ ነው የገባነው ጌታ። ለማንኛውም አንተ ራስን አረጋጋ። ውስጥ የተባለ ነገር አለ እስካሁን? ሮማን በእንደዚህ በቀላሉ ማን ፈታው? ይህን ፋይል ሳሰጭ መቼ ጽኑ ላንቺም አልደውልም። ያለብሽ ጣጣ ሳያንስ ጭራሽን ጨምሬ ደግሞ ሌላ በሽታ ነው። ሮቤል የት ነህ? ኧረ እባክህ ስልኩን አንሳው። አንተ ልጅም የሆነ ነገር ሆናል። ሻው ምንድን ነው የሚሻለኝ? ይህን ፋይል ሳላገኝማ ምንም ነገር መፈጠር የለበትም። ምንም ነገር። ወይኔ ባቢ ሮቤል ሮማን ሳትነቃ ከአፏ ምንም ሳይወጣ የሆነ ነገር ማድረግ አለብኝ እንጂ
ሲያነም ቢሮ ማጽዳት ተሰርቶ ስልኬ ደግሞ ታቦት እስካሁን ድረስ ሮቤል አልደወለልኝም። አልገባኝም። ለምን ስልኩን እየነሳልኝ ያሉ ነው? በጣም ጥሩ ሮቤል፣ አሁን ወደ የምፈልገው መስመር እየገባልኝ ነው ማለት ነው። ታየኛለህ፣ እንደ ኳስ ጢባ ጢቤን ተለተጫዎች ነው። እነሱን ባንተ ነው መበቀል የምችለው። አታንሳ። በተለይ ደግሞ ለእኔ የምጨቀጨቅበት ጊዜ ሩቅ አይደለም። ብሌን ጠንክሪ። ሮቤልን ግዴታ ባንቺ እጅ ውስጥ አስገብተሽ ባንቺ መዳፍ ውስጥ አስገብተሽ በራሴ ዘበለ እያሽከረከርሽ እሱን መጠቀም አለብሽ። እሱን አልጠቀምሽበትም ማለት ደግሞ በቃ አሁን ላይ ያለኝ አንድና አንድ ተስፋ ሮቤልና ሮቤል ብቻ ነው። ችግር የለም እናጠምደዋለን። በእርግጥ ተጠምዷል። መጠመዱን እናረጋግጣለን። እስካሁን ሰዓት ድረስ እንግዲህ ስልክ አለማንሳት ምናልባት ከነሱ ጋር ይሆናል። ማን ያውቃል? ምን ይሻለናል ሮቢ? ዶክተሮቹ እኔ አላውቅም። መጠበቅ ነው ያለኝ ቻንስ። ዶክተር ምን አዲስ ነገር አለ? ነቃች እንዴ? አይ እስካሁን አልነቃችም፣ ግን ደግሞ አይዟችሁ ተረጋጉ፣ መንቃቷ አይቀርም። እኔ የምልሽ ዶክተር ይህን ያህል ከባድ ነገር ነው እንዴ? እንግዲህ እሱን ልንወስን የምንችለው ነቅታ ሁኔታዋን ካየን በኋላ ነው። እሺ ዶክተር፣ እናመሰግናለን። ስለዚህ ማደራችን ነው ማለት ነው። ምን ማደራችን ብቻ? ቆይ በቃ ያሰብነው ነገር በሙሉ ከሸፈ ማለት ነው ባቢ? ምን ማለት ነው? ይሄ በጭራሽ ሊሆን አይችልም። እሺ ቆይ አሁን ሮማን ነቃች እንበል። በዛ ላይ ደግሞ ያለነው ሆስፒታል ነው እና ነገሮች ተበላሹ ማለት አይደለም። ቆይ ባቢ እንዴት ነው እያሰብክ ያለው? ሮቢ ነገሮች በዚህ መንገድ ከቀጠሉ ሁሉም ነገር ይበላሽ። ስለዚህ ሮማንም እናስፈራራበት ሌላ ፕላን መፍጠር አለ። አዎ ባቢ፣ እሱም ሌላ አማራጭ ነው። አዎ ግን አሁን በዚህ ሰዓት ላይ የሚያስጨንቅኝ ደህና ትሆናለች ወይስ አትሆንም ነው? ምን ትሆናለች? እባክህ እሷ አፈር ልሳም ቢሆን ትነሳለች። እኔ
እኔ የምልህ ቆይ አውቃ ቢሆንስ? አውቃ እንኳን አይደለም ያውኑ እየመሯን ነው። ገና እንደገባው እኮ ነው አረፋ ደፍቃ ያዩት። አትናገር አትጋገር። እኔ ምንም አላምናት። እሱማ እኔም አላምናትም። ይሄኔ እሷ ብትሆን ኖሮ እዛው ደፍታን ነበር የምትቀረው። አንሱ
ሄሎ ወይ ኧረ ደህና ነኝ። መሽቶ የለ ልተኛ ስለሆነ እንዴ። አንቺ ግን በዚህ ሰዓት እንዴት ደወልሽ? ሰውዬሽ የለም እንዴ? አይ መሽቷል ብዬ ነው በዚህ ሰዓት ስደውይ። እኔ ደህና ነኝ። አትጨናነቂ እሺ። ነገ እደውልልሻለሁ። ቻው። ምን አለች? አለቃችን ይኸውልህ ሮቢ፣ ማስጠናቀቅ ነገር ቢኖር ይሄ ነገር ከሁለታችን ማንም ሰው መስማት የለበትም። በተለይ ጽኑ። ባቢኔ ግን በጣም እየጨነቀኝ ነው። ቆይ እስከ መቼ ነው እንደዚህ የምንቀጥለው? ሮቢ ነገርኩህ አይደል እንዴ? ይሄ ድንገት የተፈጠረ ነገር ነው። ሮማን ከዚህ ከወጣች በኋላ ቶሎ የምንፈልገውን ነገር እንወስዳለን። እሺ፣ ግን አደራ አደራ ሮቢ እንዳታስብ። ሮቢ ብሌን ደውላልን ነበር እንዴ? አይ አልደወለችልኝም። ምን ነው? አይ ድንገት ከደወለች ብዬ አልደወለችልኝም። ሄሎ፣ እንዴት አመሻ? እቃውን ተረከቡ? በገበያው ዋጋ? በጣም ጥሩ። አይ እኔም ሰሞኑን አስቸኳይ ጉዳይ ስለገጠመኝ የተመለስኩት። ሰሞኑን እመጣለሁ። እሺ፣ በርታ። በቃ አግዛለሁ ስመጣ። እሺ፣ መልካም ምሽት። እንደዋወላለን። እሺ። ወንድሜ እዚህ ነህ እንዴ? አዎ ብሌን እዚህ ነኝ። ምን ነው ፈለግሽኝ? እራት ደርሷል ወንድሜና እንብላልህ እኮ ነው። እሺ፣ ግን ጽኑ የት ነው? እጠራታለሁ ወንድሜ አለች። አይ ትምጣና እንበላ ይሻላል። እሺ ችግር የለም እጠራታለሁ። በቃ ልጥራት። እሺ እንደዛ ይሻላል። ወንድሜ ግን እንዴት ነው አሁን? ማለት ከቀደሙት እንዴት ታረጋጋህ? አለፈልህ? ተረጋግቻለሁ። አሁን ነው የተሰማኝ ስሜት? አሁን ሰላም ነው። በቃ ወንድሜ ሲጀመር ራስን አዳምጠ እንደነገርኩ ነው። ናፍቆት እኮ እንደዚህ የሚያደርገን። እኔ ሞከርላት ነበር ደግሞ አውርቻታለሁ። እኔ ምን አለችሽ? አውርቻታለሁ። ደህና ነኝ፣ የኔትወርክ ነው እንደዚህ እያያዘኝ ያለው ምናምን አለችኝ። ከዛ ወንድሜ እየጠየቀሽ ነበረ ምናምን አልኳት። ከዛ እሺ በቃ ሰላም በይልኝ አለች። ምንም ነገር አትጨነቅ፣ በጣም ደህና ነኝ ብላለች። መጥቼ ላገናኝ ነበር፣ ኔትወርክ ተቋረጠ። እርግጠኛ ነሽ ብሌን ሰላም ናት? አዎ ደህና ናት። እውነት ደውላልኝ ነበር፣ አውርቻት ነበር። ግዳሽ ዋናው ሰላም ነው ማለት እውነት ነው ወንድሜ። በቃ ላቀራር። ሰማቱን ተረፍ። እሺ እሺ፣ ቆይ ጥራት መጣ።
ዶክተር የተፈጠረ ነገር አለ? እባካችሁ ቆዩ፣ ስራችን እንስራበት። ባቢ ምንድን ነው የተፈጠረ ያለው? በእናት ባቢ ሞታ እንዳውም በእናት ምንድን ነው የተፈጠረ ያለው? ባቢ ቆይ ምንድን ነው እየተካሄደ ያለው? ባቢ በእናት ሞታ እንዳይሆን ባቢ ሞታ እንዳይሆን። ቆይ ምንድን ነው ዝም ብትሉ አትናገርም እንዴ? ሞታ እንዳይሆን ባቢ